የዛን ዕለት ከሰዓት በሌጎስ ሰማይ ላይ የወጣችው ፀሐይ ረጃጅም ሰማይ ጠቀስ ህንፃዎችን እንደ መስታወት እንዲያንጸባርቁ አድርጋቸዋለች። አንድ ጥቁር ቤንትሌ መኪናም በግዙፉ የቴክ ካምፓኒ ህንፃ አጠገብ ደርሶ ቆመ። የመኪናው ባለቤት በፍጥነት ወርዳ ከላይ ታች ማለት ጀመረች። ኦሊቪያ አንደርሰን ትባላለች። የአንድሮቴክ ሲስተም ካምፓኒ ዋና ስራ አስፈጻሚ ናት። በእግሯ መሬቱን እየመታች ስልኳን ጭምቅ አድርጋ ያዘችው። የለበሰችው ሱፍ በነፋሱ ቢርገበገብም አእምሮዋ ግን መረጋጋት ረቆታል። ምርጥ በሚባሉ የሶፍትዌር ኢንጂነሮቿ ተከባለች። ግን ማናቸውም አዲሱን ምርታቸውን ይፋ አድርገው ለመጀመር እያገደ ያስቸገራቸውን ኮድ ሰብረው ለመግባት አቅቷቸዋል። አንድ ገመድ እኮ ነው አለች ለሁሉም። አንድ ገመድ። እናም በዚህም ዓለም አቀፋዊ ማስጀመሪያ ቀነ ገደቡ ሊያመልጠን ነው ስትል ድምጿ ተንቀጠቀጠ። በቁጣዋ ሳቢያ ሳይሆን በድካሟ ከ5 ዓመት በፊት በአውሮፕላን መከስከስ አደጋ አባቷንና ባሏን ካጣች በኋላ ኩባንያውን ከመሬት አንስታን የገነባችው። እናም አሁን ብቻዋን ወንድ ልጇን ጆርጅን እያሳደገችና በአፍሪካ ውስጥ አንዲት ሴት የቴክኖሎጂውን ዓለም መቆጣጠር እንደምትችል ለማረጋገጥ እየሞከረች ነው። ከዛም አንድ ድምፅ መጣ። ዝቅ ያለ ጎርናናና ለቀናት ጥቅም ላይ ያልዋለ የሚመስል ድምፅ። ችግሩን እንድትፈችው ልረዳሽ እችላለሁ አለ። ኦሊቪያ በፍጥነት ፊቷን አዙራ ተመለከተች። በድንጋጤም ባየችው ነገር ቀጥ ብላ ቆመች። ውድና የተከበራችሁ ተመልካቾቻችን ይህንን ድንቅና አስተማሪ አዝናኝ ቪዲዮ ከየት ሆናችሁ እየተከታተላችሁ መሆናችሁን በኮሜንት ላይ አሳውቁን። የምታዩበትን ሰዓትም ጻፉልን። ቪዲዮውንም ላይክ፣ ቻናሉንም ሰብስክራይብ በማድረግ ደግፉን። አሁን ታሪካችንን እንቀጥል። ከፊቷ የቆመው ሰው ረጅም፣ ጠይም፣ እብድ የሚመስል ሲሆን ጺሙን አላበጠረም። ጺሙም የተጠቀለለና ጫፉ ላይ ሸበት ጣል አድርጎበታል። አይኖቹ ስል የተማሩና ትኩረት የሚያደርጉ ናቸው። ኮቱ ነጥቧል። ሱሪውም አቧራ ጠጥቷል። ጉልበቱም ላይ ተበልቷል። በትከሻውም ላይ የገረጣ ቦርሳ አንጠልጥሏል። ልክ ብቸኛ ያለው ውድ ንብረቱ ይመስልም አጥብቆ ይዞታል። ጠባቂዎቹ በፍጥነት ተንቀሳቀሱ። እመቤት ከዚህ እናባረው ሲሉ ጠየቋት። አይ አለች ኦሊቪያ እጆቿን አነስታ። ሰውየው ላይ አፈጠጠችበት። ምን አልከኝ? ኮዲሽን በመተርጎም ረገድ ላግዝሽ እችላለሁ ሲል ሰውየው ደግሞ ተናገረ። ከኦሊቪያ አጠገብ የቆመው አንዱ ኢንጂነር ሳቃልና ይቅርታ አድርግልኝና እመቤት የኛ የበቁ ደጋፊ ቡድኖች እንኳ ሊፈቱት ያልቻሉትን ይህ ሰው ብሎ ሊናገር ያሰበውን ሳይጨርስ ላፕቶፑን ስጡት አለች ኦሊቪያ። ዝምታ ሰፈነ። ግራ መጋባትም ነበረ። እመቤት ላፕቶፑን ስጡት ብያለሁ፣ ስጡት ወጣቱ ልጅ ታዘዘ። በረንዳ ዳሪው እንግዳ ሰው ከቤንትሌ መኪናው አጠገብ ካለው አስፋልት ላይ ተቀምጦ ከቦርሳው ውስጥ ላፕቶፑን አውጥቶ ከፈተው። ላፍታ ያህል በዙሪያው ያለው ዓለም የጠፋ እስኪመስለው ድረስ ጭልጥ ብሎ በራሱ ዓለም ገባ። ደንታ የሰጣቸው ሰዎች የሉም። በቅርበት የሚከታተሉት ጠባቂዎችም ይሆኑ ከላይ ወደ ታች ቁልቁላ ዘቅዝቃ የምትመለከተውን ሀብታም ሴት ከዕቁብም አልቆጠራቸውም። ትኩረቱን ያደረገው ኮዱ ላይ ብቻ ነበር። ጣቶቹ በኪቦርዱ ላይ እርሱ ብቻ የሚያውቀውን ዘፈን ያስታወሱ ይመስል ይደንሳሉ። በጥቁሩ ስክሪን ላይ የሚታየው ከላይ ወደ ታች የሚሽከረከረው አረንጓዴ መስመር በአይኑ ላይ ያንጸባርቃል። 5 ደቂቃዎች አለፉ። ከዛም 10። አቆመ። አልቋል አለ ረጋ ባለ ድምፅ። በተሳሳተ ተግባር ውስጥ በርካታ ሉፖችን እየተጠቀማችሁ ነበር። ይህም መጥፎ ውጤትን እየመገበው ነበር። እኔ በድጋሚ ጽፌዋለሁ። አሁን መሞከር ትችላላችሁ። ኮዱ በደንብ ይሰራል። እያንዳንዱ የማስጠንቀቂያ መብራትም ጠፍቷል ስትል አቃሰተች። ማን አንተ? ሰውየው ከተቀመጠበት ቀስ እያለ ተነስቶ ቆመ። እጁ ላይ ያለውን አቧራ አራገፈ። ስሜ ቤንጃሚን ይባላል። መሪ የሶፍትዌር ኢንጂነር ነበርኩ። ቤተሰብም ነበረኝ። ሚስትና መንታ ልጆች። ደስተኞች ነበርን። ሁልጊዜ ማታ ሳቃቸውንና እቅፋቸውን እያገኙ የምኖር ደስተኛ ባል ነበርኩ። ግን አንድ ቀን ወደ መዝናኛ ስፍራ ሄደን ስንመለስ አንድ ሰካራም ሹፌር ከመንገድ ወጥቶ ገጭቶን ሄደ ሲል ቆም አለ። የኦሊቪያ አይኖች ለዘቡ፣ እጆቿም ተንቀጠቀጡ። ሁሉንም አጣኋቸው ሲል ቤንጃሚን ቀጠለ። ሳንድራ፣ ጄሪ፣ ጆሹዋ ሁሉም ሄዱ። ልክ እንደዚሁ ከቀብራቸው በኋላ የመኖር ፍላጎቴን አጣሁ። ስራዬን ተውኩ። ሁሉንም ነገር ትቼ ከድልድይ ስር መኖር ጀመርኩ። ኮድ እሰራለሁ፣ ለሌሎች ሰዎች አይደለም ለራሴ። ምክንያቱም ሰው እንደነበርኩ የሚያስታውሰኝ ብቸኛ ነገር እርሱ ስለነበረ። በኦሊቪያ አይኖች ላይ እንባ ሞላ። ቀረበችው። አዝናለሁ ቤንጃሚን፣ እውነት ከልቤ ነው። እኔም አባቴንና ባሌን በአንድ ቀን ነው ያጣኋቸው በአውሮፕላን አደጋ። ገና ጆርጅን ወልጄ እየታረስኩ ነበር። መሞት ፈልጌ ነበር፣ ግን ለልጄ ስል መኖር ነበረብኝ። እነርሱን የማጣት ስቃይህን እረዳለሁ።
ቤንጃሚን ቀና ብሎ ተመለከታት። አይኖቻቸው ሁለት የተሰበሩ ነፍሶችን በተስፋ ጠርዝ ላይ አንድ ላይ አጣምረው ቆለፉ። አሁንም ህይወት አለ ቤንጃሚን፣ አሁንም እየተነፈስክ ነው። ይህ ማለት ሌሎች ብዙ ነገሮች አሉ ማለት ነው። ልረዳህ እፈልጋለሁ አለች። ጭንቅላቱን በአሉታ ነቀነቀ። ለምን? ምክንያቱም ሰው ሊረዳኝ ይገባ የነበረው በከፋ ሁኔታ ላይ በነበርኩበት ጊዜ ነው። ወደ ሹፌሯ ፊቷን አዙራ መኪናውን ክፈተው ካለች በኋላ ወደ ቤንጃሚን ዙራ አዲስ ልብስ እስቲ እንግዛልህ አለችው። ቤንጃሚን ተከተላት እያመነታ። የመኪናው በር ተከፈተ። የስኬትና የሀብት ጠረርን የተሸከመው የቆዳ ወንበር ሽታ ልክ እንደ ሞገድ ፊቱን ገረፈው። እየነዱ መሄድ እንደጀመሩ ሰዎች ማንሾካሾክ ጀመሩ። አንዳንዶች ፎቶ አነሷቸው፣ ሌሎች በአግራሞት ቆመው አፈጠጡባቸው። በቪክቶሪያ አይላንድ በሚገኘው ቡቲክ ጋር ደርሰው ቆሙ። በዓመታት ውስጥ ለመጀመሪያ ጊዜ ቤንጃሚን መልኩን በመስታወት ተመለከተ። ከመስታወቱ ውስጥ አፍጥጦ የሚመለከተውን የራሱን መልክ ለትንሽ ነበር ያወቀው። ጺሙን ቆረጡት፣ ፀጉሩን አስተካከሉት፣ ጥቁር ሰማያዊ ካፍታን አለበሱት። እናም ጥቁር ሰንደል ጫማ አደረገ። ልብሱን ቀይሮ ሲወጣ ኦሊቪያ ፈገግ አለች። ዋና ስራ አስፈጻሚ መስለህ የለም እንዴ አለችው። ቤንጃሚን ሳቅ አለ። ለወራቶች ከራሱ ሰምቶት የማያውቀውን ትንሽ አይናፋርነት ሳቅ አሰማ። ቀጥሎ ቤንጃሚን ይኖርበት ወደ ነበረው ትንሽ አፓርታማ ሄዱ። የግቢ በሩ የለም። የቤቱ የፊት በርም ተበርግዶ ተከፍቷል። ውስጡ ባዶ ነበረ፣ ተዘርፏል። ወደ ድልድዩ ይዟቸው ያልሄዱት ጥቂት ዕቃዎቹ የሉም። ቤንጃሚን በዝምታ ውስጥ ሆኖ አፈጠጠ። ሁሉም የለም ሲል አንሾካሾከ። ኦሊቪያ ቀስ አድርጋ እጇን በትከሻው ላይ አደረገች። እንግዳውስ እንደገና እንደ አዲስ እንጀምር አለችው። የት ሲል ጠየቀ። በእኔ ቤት ስትል መለሰች። በባናና በሚገኘው ደሴት። ቤንጃሚን ደነገጠ። ከምርሽ ነው? አልቀልድም አለች ኦሊቪያ ፈገግ ብላ። እናም ገና ደግሞ አልጨረስኩም። የምሽት ፀሐይዋ ሰማዩን ስማ ብርቱካናማ ቀለም ስታቀልመው ወደ ህንፃው የግቢ በር አልፈው ገቡ። የ6 ዓመት ልጇ ጆርጅ እየሳቀ ባዶ እግሩን እየሮጠ መጣ። ማሚ ቤት መጣሽ? ጆርጅ ቆሞ ቤንጃሚንን እንዳየው ልጁ ጭንቅላቱን አዘነበለ። ለማወቅ በማጓጓት ማን ነው ይሄ ሲል ጠየቀ። ይህ ሚስተር ቤንጃሚን ይባላል። እናትህ አንድ ድንቅ ነገር እንድትገነባ ይረዳታል። ጆርጅ እጁን ዘርግቶ የቤንጃሚንን እጅ ጨበጠው። የቤንጃሚን ልብ ተነካ። ለረጅም ጊዜ ያህል በውስጡ ተቀብሮ የነበረ ነገር ዳግም መተንፈስ ጀመረ። ልክ ቤንጃሚን ወደ ትልቁ ቤት እንደገባ በመንገዱ ላይ አንድ ጥላ ይታይ ነበር። የሆነ ሰው በቅርበት እየተከታተላቸው ነበር። የፀሐይ መነጽር ያደረገ ሰው ስልኩን ወደ ጆሮ አስጠግቶ እያንሾካሾከና እየተመለከተ ነበር። በኦሊቪያ መመገቢያ አዳራሽ ውስጥ የሳቅ ድምፅ ይሰማ ነበር። ጆርጅ በቤንጃሚንና በእናቱ መሃል ተቀምጦ ስለ ትምህርት ቤቱ ታሪክ እየነገራቸው ነው። ካለፈው ዓመት የበለጠ ቤንጃሚን ፈገግ እያለ ነበር። ኦሊቪያ ቀለል ያለ የቤተሰብ የሚመስል ግብዣ አዘጋጅታ ነበር የጠበቀችው። ዛሬ ለመምህሬ እናቴ የትኛውንም የኮምፒውተር ችግር መፍታት እንደምትችል ነገርኩት አለ ጆርጅ በኩራት መንፈስ። አሁን ደግሞ ይህንን እንድታደርግ የሚረዳት ሰው አግኝታለች አለች ኦሊቪያ። የቤንጃሚን አይኖች አበሩ። አመሰግናለሁ ሲል አንሾካሾከ። ይህ እኔ አይገባኝም አለ። አሁን ይገባል ስትል ኦሊቪያ መለሰችለት። ሁላችንም ሁለተኛ ዕድል ማግኘት ይገባናል። ነገር ግን ከህንፃው አጥር ውጭ ካለው መንገድ ላይ ሌላ ሰው ነገሩን እየተከታተለ ነበር። ጥቁር የፀሐይ መነጽር ያደረገው ሰው አሁን አቧራ በጠገበች ቶዮታ ኮሮላ ውስጥ ተቀምጧል። ስልኩን አውጥቶ ደወለ። እመቤት አለ። እንድከታተለው የጠየቅሽኝን ያ ጎዳና ተዳዳሪ ሰው እዚህ ነው ያለው ከኦሊቪያ አንደርሰን ጋር። በሌላኛው የስልኩ ጫፍ ዝምታ ተፈነ። ከዛም የአንዲት ሴት ድምፅ መልስ ሰጠ። ጥሩ፣ ክትትልህን እንዳታቆም፣ እንዳልሞት አውቅ ነበረ አለች። በማግስቱ ጠዋት ቤንጃሚን በወራቶች ውስጥ ለመጀመሪያ ጊዜ ከንጹህና ለስላሳ አልጋ ላይ ነቃ። የዛን ዕለት ኦሊቪያ ካምፓኒውን እንዲጎበኝ አዘጋጅታለታለች። የቤንጃሚንን ወደ ውጭ መውጣት በተመለከተች ጊዜ ጥሩ እንቅልፍ ተኛ ስትል ጠየቀችው። አሁን ሲታይ በደንብ ጺሙን ተላጭቶና ሽክ ብሎ ለብሶ ሌላ ሰው ነበር የሚመስለው። አሁን በደንብ አለ። የሆነን ሌላ ሰው ህይወት የሰረኩ እየመሰለኝ ነው አላት። ኦሊቪያ ፈገግ አለች። ልበሰው። አይጠቀሙትም። አንድሮቴክ ካምፓኒ ያመሩ። ከተማዋን እየጎበኘ ሄደ። በከተማዋ ለውጥ በጣም ተማረከ። ሰዎች ወደ ኋላ ቢቀሩ ሌጎስ እድገቷን አላቆመችም። ከቡድኖቼ ጋር እንድትተዋወቅ እፈልጋለሁ አለችው። ይደነግጣሉ፣ ምናልባትም ገፍትሮ ሊያስወጡኝ ይችላሉ ሲል ቤንጃሚን መለሰላት። አሁን እንኳ አይችሉም። ልክ ወደ ካምፓኒው እንደገቡ ሰዎች ራሳቸውን አዙረው መመልከት ጀመሩ። ሰራተኞች የጀመሩትን ወሬያቸውን መሃል ላይ ያቆሙ። ኦሊቪያ ሊፍት ውስጥ እንደገቡ ዝግጁ ነህ ስትል ጠየቀችው። ግን በሩ እንደተከፈተ የኦሊቪያ ረዳት እየተጣደፈች መጣች። ስላቋረጥኳችሁ አዝናለሁ። አንቺን ለማየት አንዲት ሴት እየጠየቀች ነው። አስቸኳይ ነው የምትለው
አለቻት። ኦሊቪያ ፊቷን አኮሳተረች። ማናት? ስሟን አልነገረችኝም፣ ግን ጉዳዩ ቤንጃሚንን በተመለከተ ነው ብላለች። ቤንጃሚን በቆመበት ቅዝቅዝ አለ። ማን እንደሆነች የማውቃት መሰለኝ አለ። በእንግዳ መቀበያው ጋር በ30ዎቹ መጨረሻ የዕድሜ ክልል ላይ የምትገኝ አንዲት ሴት ቆማለች። ጠይም ናት። ውድ ቀሚስ ለብሳለች። የወርቅ ጌጥም አድርጋለች። ቤንጃሚንን እንዳየችው አይኖቿ ጠበቡ። እና የሚባለው እውነት ነዋ አለች በቀዘቀዘ ድምፅ። ኦሊቪያ ካጠገቡ ቆመች። ልንረዳሽ የምንችለው ነገር አለ? እኔ ነጎዚ ይባላለሁ ስትል ሴትየዋ መለሰች። የቤንጃሚን ዋርሳ ነኝ፣ የሚስቱ እህት። ታናሽ እህቴ ሳንድራ ሚስቱ ነበረች። ቤንጃሚን ወደ ውስጥ በኃይል ተነፈሰ። ምን ትሰሪያለሽ እዚህ ሲል ጠየቃት። እርሱንማ እኔ ነኝ አንተን መጠየቅ ያለብኝ ስትል ጮኸች። ከቀብር ስነ ስርዓቱ በኋላ ተሰወርክ። ሁሉንም ነገር ትተህ የሳንድራን ንብረት ከቤት ለመውሰድ እንኳን አሻፈረኝ ብለሃል። ትዝታዎቿን ጥለሃል። ሁሉንም ነገር አጥቻለሁ አለ ረጋ ባለ ድምፅ። አይ ስትል ናጎዚ መለሰች። ሸሽተህ ነው። በጄሪና በጆሹዋ የ1ኛ ዓመት መታሰቢያ ላይ እንኳን አልታደምክም። ኦሊቪያ በሁለቱ መሃል የሚደረገውን ንግግር ተመለከተች። አብዝቶ ምን እንደጎዳን ታውቃለህ? ናጎዚ ቀጠለች። አንተ ሁሉም ሰው መሞትህን እንዲያምን ማድረግ ፈለግነ። በራሪ ወረቀቶችን በተን። ሳንድራ ታፈቅረህ ነበረ። የእህቴ ልጆች ይወዱህ ነበረ። እናንተ ዝም ብለህ ጠፋ። ቤንጃሚን እየተንቀጠቀጠ ነበረ። ተሰብሬ ነበር። ሁላችንም ተሰብረናል ስትል ናጎዚ ጮኸች። ግን መኖር አላቆምንም። ወደ ኦሊቪያ ዞረች። የምታውቂው መስሎሻል? አታውቂውም። ስቃይ ወደ መንፈስነት እንዲቀይረው የፈቀደ ፈሪ ሰው ነው። ቦርሳዋን አንስታ ወጥታ ሄደች። ቤንጃሚን ደንዝዞ ቆመ። ትክክል ናት። ምናልባትም ሁለተኛ ዕድል አይገባኝም ሲል አንሾካሾከ። ኦሊቪያ እጁን ያዝ በማድረግ ተናዳ ነው። ሐዘን ላይ ናት። ግን ቤንጃሚን አዳምጠኝ። ጠፍተህ ነበረ፣ ግን መልሰህ መንገድህን አግኝተሃል። ዋናው ነገር እርሱ ነው። ተመለከታት። በአይኖቹ ላይ እንባ ነበሩ። የእውነት እሱን ታምኛለሽ? አምናለሁ፣ እርሷም የምታምን ይመስለኛል አለች ኦሊቪያ። የዛን ዕለት ከሰዓት ኦሊቪያ ቤንጃሚንን ወደ ፕሮግራሚንግ ክፍሉ ወሰደችው። ልክ ቡድኑን ስታስተዋውቀው ቡድኑ አፈጠጠ። ይህ ቤንጃሚን ይባላል አለች። በፕሮጀክት ኖቫ ላይ ያግዘናል። ጉርምርምታዎች ተሰሙ። ማጉረምረም ጀመሩ። ነገር ግን አንዴ ቤንጃሚን ስለ ኮዱ መዋቅሮቹን ስለማቅለልና መሻሻል ስላለባቸው ነገሮች ማብራራትና ማውራት ሲጀምር ጂኒየስ ነው ሲሉ አሰቡ። አንድ በአንድም እጃቸውን ሰጡ። ሁኔታዊ መተማመኛዎችን ብንጠቀም ሲል አንዱ ጠየቀ። እንችላለን ሲል ቤንጃሚን መለሰ። ነገር ግን በእርሱ ፋንታ ብሎ የታየውን ሐሳብ ሲያቀርብ የእርሱ በእዛ መኖር የክፍሉን ጉልበት ቀየረው። ኦሊቪያን በኩራት ቆማ ተመለከተችው። የዛን ዕለት አመሻሹ ላይ በህንፃው ሰገነት ላይ ኦሊቪያና ቤንጃሚን ጁሳቸውን ፉት እያሉ ተቀምጠዋል። ኦሊቪያ ቤንጃሚንን ተመልክታ የዛሬው አቋሚ ይገርማል፣ በቡድኖቹ መሃል ያሳየው። በድጋሚ ራሴን ያገኘሁት መስሎ ተሰምቶኛል ሲል መለሰ። ላፍታ ያህል ዝም ተባብለው ተቀመጡ። ከዛም ረጋ ብላ ጠየቀችው። ይህ ይሆናል ብላ አስበው ታውቃለህ? ቤንጃሚን ራሱን ባሉታ ነቀነቀ። በዛ ድልድይ ስር እሞታለሁ ብዬ ነበር ያሰብኩት፣ ግን አልሞትክም። ዞሮ ተመለከታት። አይናቸው ተጋጩ። በመሃላቸውም አንዳች ስሜት ዳበረ። ነገር ግን ቤንጃሚን መልስ መስጠት ከመቻሉ በፊት የኦሊቪያ ስልክ ጠራ። አነሳችው። የፊት ገጽታዋ ወዲያውኑ ክስም አለ። ቤንጃሚን ወደፊት አሰገገ። ምንድን ነው ሲል ጠየቃት። የኦሊቪያ አይኖቹ ላይ ተተከሉ። የሆነ ሰው ኩባንያውን ለመጣል እየሞከረ መሰለኝ። የኦሊቪያ እጅ ተንቀጠቀጠ። በስልኳ ስክሪን ላይ የሚንጸባረቀው መልእክት ላይ እንዳፈጠጠች። ኦሊቪያ ምን ሆነሻል ሲል ቤንጃሚን ጠየቃት። በመጨረሻ ስልኩን ሰጠችው። አጭር ስሙ ያልተገለጸ ኢሜል በስክሪኑ ላይ ይታያል። አዲሱ ፔት ፕሮጀክትሽ ከውስጥሽ ሲስተምሽን ይጨፈልቀዋል። አንድ የተሳሳተ መስመር ከነካሽ የገነባሽው ሁሉ ይፈርሳል። ያመንሽው የተሳሳተ ሰው ነው ይላል። ቤንጃሚን 2 ጊዜ አነበበው። ሆዱ ተገለባበጠ፣ ደረቱም ተወጣጠረ። እኔን ስጋት አድርገው ነው የሚያስቡኝ አለ በእርጋታ። አይ እኔ እንደዛ እንዳስብ ነው የሚፈልጉት። የሆነ ሰው ፍርሃት፣ ግራ መጋባትና ጥርጣሬ ለመፍጠር እየሞከረ ነው አለች ኦሊቪያ። ግን ይህንን ማን ሊልክ ይችላል ሲል ቤንጃሚን ጠየቀ። እሱን ነው ማጣራት ያለብን አለች እየቆመች። ግን በፍርሃትና በድንጋጤ አይደለም፣ በስልት ነው የምንፈልገው። በማግስቱ ጠዋት ኦሊቪያ ከሳይበር ሴኩሪቲ ቡድኖቿ ጋር ድንገተኛ ስብሰባ ጠራች። ቤንጃሚንም ካጠገቧ ተቀምጧል። ኢንጂነሮቹ የተቀናቃኝ ኩባንያቸውን መጪ ፕሮጀክት ሲመረምሩ የሚረብሽ ነገር አገኙ። ከየትኛውም የተመዘገበ ሪከርድ ጋር የማይገጥም የገባ ኮድ አለ አለ አንዱ ኢንጂነር። የኛን የጌት መቆጣጠሪያ ሳይጠቀም ወደ ውስጥ መግባት የቻለ ሰው ያለ ይመስላል። ራሱን እየሸፈነ ነው ሲል ሌላኛው ጨመረ። ብልህ ነው፣ ግን ከኛ በላይ ብልህ አይደለም። ማየት እችላለሁ ሲል ቤንጃሚን ጠየቀ። ኦሊቪያ ራሷን ነቀነቀች። ፍቀዱለት አለች። ቤንጃሚን ኮዶቹ ላይ አፈጠጠ። አይኑም ባየው ነገር ጠበበ።
ትንሽ ኮንዲሽናል ሉፕ የጊዜ መመርመሪያ መስላ ገብታለች። አንዴ ፕሮግራሙ እንደተለቀቀ ሉፑ የመጀመሪያ ተጠቃሚ ዳታቤዙን ዳግም በላዩ ላይ ይጽፈዋል። ቀና ብሎ ተመለከተ። ይህ አጋጣሚ አይደለም። ይህንን ያደረገው በቡድንሽ ውስጥ ያለ ሰው ነው። ምን? ግን እኮ ጥቂት ሰዎች ብቻ ናቸው የዚህ አይነት አክሰስ ያላቸው አለ አንዱ የቡድን መሪ። ይህ ማለት የቅርብ ሰው ነው። እርስ በርስ ተያዩ። ኦሊቪያ እጇን ጨበጠች። የሲስተሙን ሙሉ ኦዲት ፈልጋለሁ። እያንዳንዱን ሎግ፣ እያንዳንዱን ለመግባት የተደረገ ሙከራ፣ ያንን ኮድ ማን እንደጻፈውና መቼ እንደተጻፈ ማወቅ ፈልጋለሁ አለች። ይህ በእንዲህ እንዳለ በኮምፒውተር ሞኒተሮች በተሞላ ጨለማ ቢሮ ውስጥ አንድ ሰው ዴስኩ ላይ አድፍጦ በጆሮ ላይ ሄድሴት አድርጓል። በአንዱ ስክሪን ላይ ቤንጃሚን የዛን ሳምንት ቀደም ብሎ በኦሊቪያ ካምፓኒ ሲደርስ የነበረውን የደህንነት ምስል እያየ ነው። ከኋላው አንዲት ሴት ነበረች። ናጉዚ፣ አዎን ሕይወቱን ዳግመኛ እየገነባ ነው፣ በእህቴ ጠላት ካምፓኒ ውስጥ እያለች ነው። ሰውየው ቀና ብሎ ተመልክቷት፣ ተሰብሯል አላልሽም? ተሰብሮ ነበር፣ ግን ያቺ ሴት ኦሊቪያ እየለወጠችው ነው። እና እንዲሰናበት ትፈልጊያለሽ? የናጉዚ አይኖች ጠበቡ። የእርሱ ደስታ እኛን ብዙ ዋጋ እንዳስከፈልን እንዲያስታውስ ብቻ ነው የምፈልገው፣ እንደገና እንዲሰቃይ ነው የምፈልገው አለች። ቤንጃሚን በአንድሮቴክ ኩባንያ ውስጥ በትኩረት መስራቱን ቀጥሏል። ኦሊቪያ ወደ ቤት ሄዶ እንዲያርፍ ብትጠይቀውም እርሱ ግን መቆየት እንደሚመርጥ ነገራት። ታማኝነቱን ማረጋገጥ ፈልጓል፣ መርዳት ፈልጓል። ሰዓቱ 10 ሰዓት አልፏል። የእሳት አደጋ መነሳቱን የሚያሳየው አላርም ጮኸ። በኩባንያው ላይ ያሉት ሰዎች በጥድፊያ መውጣት ጀመሩ። አሁን ምንድን ነው የምናደርገው ስትል ኦሊቪያ ጠየቀች። ቤንጃሚን ችግሩን ሄዶ ተመለከተ። እውነተኛ የተነሳ እሳት የለም። ከሩቅ ሆነው የእሳት አደጋ ማስጠንቀቂያ አላርሙን አስነስተውት ነው። ሌላ ጥቃት እያደረሱብን ነው ስትል ጠየቀችው። አዎን፣ ከተቀሩት ቡድኖች ጋር ወደ ውጭ ወጡ። ግን ቤንጃሚን ውጭ የተደረደሩትን ሰዎች በአይኑ ሲያስስ፣ በዚህም ከዓመት በላይ አይቷት የማያውቃትን አንዲት ሴትን መኖሯን ልብ አለ። ናጎዚ ነበረች። የፀሐይ መነጽር አድርጋለች። እጇን አነባብራ እየተመለከተችው ነበረ። ልቡ ቀጥ አለች። ፊቷን አዙራ በፍጥነት ሄደች። ከዛም በመንገዱ መሃል ገብታ ተሰወረች። ቤንጃሚን ተከተላት። በመጨረሻም አንድ ጥግ ላይ ስትደርስ ያዛት። ክንዷን ያዘው። ምን እያደረግሽ ነው? እጇን አስለቀቀችው። ምን ይመስልሃል ቤንጃሚን? እንዴት ወድቀ ከወደክበት በፍጥነት ደግመህ እንደተነሳ ላይን የመጣሁት። ለምንድን ነው ይህን የምታደርጊው? ከኔስ የምትፈልጊው ምንድን ነው? እንዲሰማህ ነው የምፈልገው። የተሸከምኩት ሸክም እንዲሰማህ ነው የምፈልገው። አንተ ብቻ ሁሉን ነገር ያጣህ ይመስልሃል? እኔም አጥቻለሁ፣ ግን እኔ ቆየው፣ አንተ ሸሸህ። ተሰብሬያለሁ ሲል ቤንጃሚን ጮኸ። ራሴን አጣሁት። እናም አሁን አንተ የኦሊቪያ አንደርሰን አዲሱ ፕሮጀክት ነህ። ቀጣይ የንስሐ ታሪኳ ነህ። ጠብቅ ቤንጃሚን፣ አንድ ቀን አንተን በማዳኗ ትጸጸታለች። የቤንጃሚን መንጋጋ ተገታተረ። ከእንግዲህ አልሸሽም። ናጎዜ ፈገግ አለችና እናያለን። በባለፈው ታሪክህና በአሁኑ ታሪክ መሃል ለሁለት ተቀዳ መንገድ ላይ ጥላ ስትሄድ ታያለህ አለችው። እዛን ዕለት ምሽት ኦሊቪያ በድጋሚ ያገኘሃት ስትል ጠየቀችው። ራሱን ነቀነቀ። ኦሊቪያ ላፍታ ያህል ጸጥ ካለች በኋላ ካጠገቡ ተቀመጠች። ከሚደርሱብን ስጋቶች ኋላ ያለችው እርሷ ናት? አላውቅም አለ ቤንጃሚን። ግን እኔን መቅጣት ትፈልጋለች። ለሁሉም ነገር የምትወቅሰው እኔን ነው። በዚህ ወቀሳ ውስጥ ሆነህ ሁሌ መኖር አትችልም አለች ኦሊቪያ። ስቃይ ውስጥ ነበርክ፣ አሁንም ገና አልሻርክም። ግን ትክክል ብትሆንስ? ሰላም የሚገባኝ ሰው ባልሆንስ? ኦሊቪያ በተረጋጉ አይኖች እያየችው ሰላም የምታገኘው ነገር ሳይሆን በመጨረሻ እርሱ ሲያገኝህ የምትቀበለው ነገር ነው። በድጋሚ አይናቸው ተሳሰረ። ልክ ከምሽት በፊት እንደነበረው እውነተኛ የሆነ ስሜት ነበረው፣ በቃል ያልተገለጸ ግን እያደገ ያለ። ምንም ነገር ከመባሉ በፊት በድጋሚ ኦሊቪያ ስልክ ጮኸ። ሌላ መልእክት ነበረ። በዚህ ጊዜ የተላከው ግን ጽሑፍ ሳይሆን የቪዲዮ ፋይል ነበረ። አጫወተችው። በድብቅ ካሜራ የተቀረጸ ምስል በእርሷ ቢሮ ውስጥ ቤንጃሚን ብቻውን ተቀምጦ ያሳያል። በሲስተሙ ውስጥ የሆነ ነገር ሲያስገባ የሚያሳይ በሚመስል መልኩ ኤዲት ተደርጓል። የኦሊቪያ ፊት ቀረጣ። ቤንጃሚን፣ ይህ ነገር የእውነት አይደለም አይደል? ቆመ። ግራ ተጋብቷል። እስክሪኑን ተመለከተ። አይደለም፣ እኔ አላደረግኩትም። ይህ የውሸት ነው፣ ፌክ ነው። የሆነ ሰው እያሳጣኝ ነው። ኦሊቪያ ቀና ብላ ተመለከተችው። ልቧ በብርቱ እየመታ ነው። ግን ይህን ያህል ማን ርቆ ሊጓዝ ይችላል? በዚህ ቅጽበት አዲስ መልእክት መጣ። ካላባረርሽው ቀጣዩ ቪዲዮ ኩባንያውን ያጠፈዋል ይላል። በማግስቱ ጠዋት ቢሮው ጸጥ ብሏል። በጣም ጸጥ ረጭ ብሏል። ኦሊቪያ አይኖቿን በላፕቶፑ ስክሪን ላይ አፍጥጣለች። የተላከላትን ቪዲዮ ቢያንስ ከ10 ጊዜ ያላነሰ አይተዋለች። ቤንጃሚንን ለማያውቀው ሰው አሳማኝ በሚመስልና እጅግ በተራቀቀ መንገድ ኤዲት የተደረገ ነው።
ግን እርሷ ታውቀዋለች። በአምስት ደቂቃ ውስጥ አስቸግሯት የነበረውን ኮዷን ያስተካከለላት ሰው፣ በእራት ላይ የሚያሰማት ለስላሳ የሳቅ ድምፅ፣ ስለ ሚስቱና ስለ ልጆቹ ሲያወራ የሚንቀጠቀጠው ድምፁ። እነዚህ የውሸታም ሰው ተግባሮች አይደሉም። ግን አሁን ተሳስታ ቢሆንስ? ቤንጃሚን ወደ ቢሮዋ ቀስ እያለ ገባ። የክፍሉ ድባብ እንደተቀየረ ተሰምቶታል። በጊዜ ጠራሽኝ አላት። ኦሊቪያ ላፕቶፑን ዘጋች። አሁን ላናግርህ እፈልጋለሁ። የደከማት ትመስላለች። ቤንጃሚን የሆነ ሰው ኩባንያውን ከውስጥ ሆኖ ሊያወድመው እየሞከረ ነው። እናም አሁን ያሉት ማስረጃዎች ሁሉ ወደ አንተ ነው የሚጠቁሙት አለችው። አላደረኩትም ኦሊቪያ፣ አውቃለሁ ስትል አንሾካሾከች። ግን ቦርዱ መልስ ይፈልጋል። እዚህ ድረስ ተከላክዬልሃለሁ። ግን እነርሱ አስቸኳይ ምርመራ እንዲደረግ ጥሪ እያደረጉ ነው። የቤንጃሚን ፊት ትክዝ አለ። ያንን ኮድ እኔ እየተከልኩት ነው የሚመስላቸው ሲል ጠየቀ። የሸወድከኝ ነው የሚመስላቸው አለች። በድምጿ ውስጥ ስቃይ ይነበባል። እኔን ኢላማ እንዳደረግከኝ የመረጃ ቋቱ ሲስተም ውስጥ መግባት የሚያስችልህን አክሰስ ለማግኘት ስትል እምነቴን ማግኘትህን እንደዚያ ያስባሉ። ደረቱ ሽምቅቅ አለ። ትንፋሹም ፈጠነባት። ይህንን የእውነት ታምኛለሽ? ኦሊቪያ ለረጅም ጊዜ ያህል ትክ ብላ ተመለከተችው። ከዛም ለዘብ አድርጋ አላምንም፣ ግን ከዚህ ጀርባ ያለውን ሰው በፍጥነት አግኝተን ንጽህናህን ካላረጋገጥን እኔን ከስራዬ ያባርሩኛል አለችው። ዝምታ ሰፈነ። ከዛም ቤንጃሚን 48 ሰዓት ስጪኝ። ምን? 2 ቀን ስጪኝ። ከዚህ ጀርባ ያለው ማን እንደሆነ አረጋግጥልሻለሁ። ያስገቡትን ኮድ እከተላለሁ። ምን እንደምፈልግ አውቃለሁ። እባክሽን። ኦሊቪያ ጠናችው። ከዛም ቀስ በቀስ ራሷን ነገነቀች። 48 ሰዓት አለ። ወደ ሰርቨሩ ክፍል ተመልሶ ደህንነቱ የተጠበቀ ማሽን ውስጥ ገባ። ኢንተርኔት የሌለበት፣ የሚያዘናጋ ነገር የሌለበት ጥሬ ኮድ ብቻ። በሲስተሙ ሎግ ውስጥ ገብቶ አበጠረው። እያንዳንዱን የጣት አሻራ፣ እያንዳንዱን የጊዜ አሃዝ፣ ወጥ ያልሆኑ ነገሮችን ብቻ ነበር የሚፈልገው። የውስጥ ሰው ሊደብቀው የሚችለውን። ሰዓታት አለፉ። ምግብ አልበላም። ውሃ ብቻ ነበር የሚጠጣው። አይኑን እንኳ ለአፍታ ያህል አላርገበገበም። ከዛም በመጨረሻ አገኘው። ቴስት አርካይቭ በሚል ፎልደር ውስጥ የተደበቀ ስክሪፕት ነበረ። ሁልጊዜ በዛ እንደነበረ እንዲመስል ተደርጎ የተቀመጠ፣ ድርጊቱ የተቀዳበትን ጊዜ ከሚያሳይ መረጃ ጋር አንድ ኮድ ይዟል። ቀኑም ወደ ኋላ ያለውን ጊዜ የሚያሳይ ነው። ወደዚህ ፎልደር የመግቢያ ፍቃድ ያለው ከዛ ቡድን ውስጥ አንድ ሰው ብቻ ነው፣ ፍራንክ፣ የኦሊቪያ ሲኒየር የሲስተም ኢንጂነር። ቤንጃሚን የእርዳታ እጁን ኮዱን ለመተርጎም በዘረጋ ጊዜ የሳቀው ኢንጂነር ነው። የዛኑ ቀን ማታ ኦሊቪያና ቤንጃሚን ፍራንክን ፊት ለፊት ተጋፈጡት። ቤንጃሚን የታተሙትን ሎጎችና ስክሪንሾቶቹን ባሳየው ቅጽበት የፍራንክ ፊት ገረጣ። ይህ የኔ አይደለም ሲል ጮኸ። የዲጂታል ፊርማውን ካንተ የመግቢያ መታወቂያ አይዲ ላይ አግኝተናል አለችው። ኦሊቪያ ተረጋግታ ግን ጠበቅ አድርጋ፣ የከፍተኛ አስተዳደር ፍቃድ ያለው ሰው ብቻ ነው የጊት ትርጉም መቆጣጠሪያውን ማለፍ የሚችለው። የፍራንክ እጅ ተንቀጠቀጠ። አይ አሳተውኝ ነው። የሆነ ሰው የኔን ማሽን ተጠቅሞ መሆን አለበት። ፓስወርድ ከስክሪፕቱ ጋር የተቆራኘ ነው ፍራንክ። ይህንን ደግሞ አንተ ብቻ ነህ ልጽፈው የምትችለው ሲል ቤንጃሚን ጨመረለት። የፍራንክ እጢው ዱብ አለ። ኦሊቪያ ወደፊት ተራመደች። ለምን ይሄን አደረግ? ፍራንክ ራሱን መቆጣጠር አቃተው። ምክንያቱም ጀግና ስላደረግሽው ሲል ወደ ቤንጃሚን እየጠቆመ ጮኸ። እኔ በዚህ ለ8 ዓመታት ያህል ሰርቻለሁ። ይህንን ካምፓኒ ከአንቺ ጋር አብሬ ገንብቻለሁ። ግን አንድ ቆሻሻ የመሰለ እንግዳ ሰው ድንገት መጥቶ የቲያትሩ ኮከብ ሆነ። ፍቃድ ሰጠሽው፣ እምነትሽን ሰጠሽው፣ ልብሽንም ሰጠሽዋል። የቤንጃሚን አይን ተበለጠጠና ሰፋ። ነገሮች በፊት እንደነበሩት እንዲመለሱ ብቻ ነበር የፈለግኩት ሲል ተንተባተበ። ጠባቂዎች ገቡ። ኦሊቪያ ጭንቅላቷን ነቀነቀች። አጅባችሁ አስወጡት፣ ሁሉንም የድርጅቱን መታወቂያዎቹን አቁሟቸው ታዘዙ። ፍራንክ ተወሰደ። ኦሊቪያ በዚህ ተግባሯ እንደምትጸጸት እየጮኸ መናገር ጀመረ። ከፍራንክ ኋላ በሩ እንደተዘጋ ኦሊቪያ ግድግዳውን ተደግፋ ይህን ማየት ነበረብኝ፣ ስጀምር ጀምሮ አብሮኝ ነበረ፣ በፍጹም ይህንን አልገመጥኩም ስትል አንሾካሾከች። ቤንጃሚን ወደፊት ተራመደ። ነገሮች መጥፎ መስለው እንኳ አምነሽብኛል አላት። ቀና ብላ ተመለከተችው። በአይኖቿ ላይ እንባዎች ነበሩ። አሁን ግን ለአፍታም ቢሆን ፈርቼ ነበረ። ለካምፓኒው ብቻ ሳይሆን ግን ለልጄም ለራሴም ሰግቼ ነበረ። ቤንጃሚን ራሱን ነቀነቀ። ይገባኛል፣ ቆም አለ። ከዛም ስሜት በሞላው ልቡ ኦሊቪያ አድነሽኛል። እኔ ሄጄ ነበረ፣ በሕይወት ላይ ተስፋ ቆርጬ ነበረ፣ ግን አንቺ ከተስፋ መቁረጥ ውስጥ አወጣሽኝ። አንድ በአንድ አድርገሽ ወደ ዓለም መለስሽኝ። ተመለከተችው። ከንፈራቸው ገና መናገር ያልቻለውን አይናቸው ሁሉንም ነገር ተናግሮት ነበረ። የዛን ዕለት ማታ ኦሊቪያ ከአንድ ተወዳጅ ሬስቶራንት እራት ጋበዘችው። ከዛም ቤንጃሚን አንድ ነገር ልጠይቅህ እፈልጋለሁ አለች።
እርሱም ምንድን ነው ሲላት ታገባኛለህ አለችው። ዓለም ቀጥ ብላ የቆመች መሰለው። ድፍረት እንደሚመስልብኝ ያውቃለሁ አለች። ግን በየቀኑ ሳስብበት ነበረ። ደግነ ጎበዝነ ልጄን ደስተኛ እንዲሆን አድርቀዋል። ለዓመታት ያልነበረውን እኔንም ሕይወት ዘርተህብኛል። ቤንጃሚን መተንፈስ እያቃተው ለሳምንታት እንዳፈቀርኩሽ ልነግርሽ ብፈልግም ግን አትቀበይኝ ይሆናል በሚል ስጋት ተውኩት። ኦሊቪያ በእንባዎቿ ውስጥ ፈገግ አለች። በፍጹም እምቢ አልልህም ነበር። ከወንበሯ አጠገብ ተንበረከከ። እንግዳውስ አሁን አገባሻለሁ። ጆርጅም ደስ አለው። ይህንን ትዕይንት በአጉሊ መነጽር ያቺ የፀሐይ መነጽር ያደረገችዋ ሴት እየተመለከተች ነበረ። ናጎዚ በዚህ ጊዜ ግን ፊቷ ቁጣ አይነበበበትም፣ እርግጠኛ አለመሆን እንጂ። በጥልቀት ተነፈሰች። አጉሊ መነጽሯን ዝቅ አደረገች። በቦርሳዋ ውስጥ የሳንድራን የጄሪንንና ጆሹዋን ፎቶ አወጣች። ከዛም ለራሷ ምናልባትም ሁለተኛ ዕድል ሳይገባው አይቀርም አለች። ተጋቡ። ከፍተኛ የናይጄሪያ የቴክኖሎጂው ዓለም ሰዎች በተገኙበት ድል ባለ ድግስ ተጋቡ። ከዓመት በኋላ መንታ ልጆች ወለደች። ቤንጃሚን በሞቱት ልጆቹ ስም ጄሪና ጆሹዋ ብሎ ሰየማቸው። ከዛም ወደ ቀድሞ ሰፈሩ አብረው ሄዱ። በዛም ስለ ቤተሰቦቹ ማሰብ ከእንግዲህ እንደማያስፈራው ይልቁንም የበለጠ ዓላማ እንደሰጠው ፍቅር የሚባል ለኦሊቪያ ነገራት። ቀጥሎ የድሮ ላፕቶፑን አወጣ። ኦሊቪያም እርግጠኛ ነህ እሱን ነገር በድጋሚ መንካት ትፈልጋለህ ስትላሾፈችበት፣ እርሱም ፈገግ አለና ይህ ላፕቶፕ ስቃይን ለረጅም ጊዜ ያህል ተሸክሞልኛል። አሁን ዓላማዬን መሸከም ያለበት ጊዜ ነው። በሕይወቱ የውጣ ውረድ ጉዞ በመነቃቃት ቤንጃሚን ኮድ ለተስፋ የሚባል ለጎዳና ተዳዳሪዎችና ለሥራ አጥ ወጣቶች ነፃ የቴክኖሎጂ ስልጠና የሚሰጥ ፕሮግራም በመላው ናይጄሪያ ጀመረ። በኦሊቪያ ድጋፍና በአንድሮቴክ እገዛ ፕሮግራሙ በመላው ናይጄሪያ ከፍተኛ ትኩረት አገኘ። በአንድ ወቅት ቤንጃሚን ያድርበት ከነበረው ድልድይ ስር ጉጉት ያላቸው ወጣቶችን ኮድ እንዴት እንደሚጻፍ እያስተማራቸው ይገኛል። የምትጽፉት እያንዳንዱ መስመር አላቸው ጭንቅላታችሁ አሁን እንደሚሰራ ማረጋገጫ ነው። ምንም እንኳን ዓለማችሁ እየተበታተነ መስሎ ቢሰማችሁም ታሪኩ የዜና አውታሮች ሽፋን ሰጥቶት ጋዜጠኞች የ10 ዓመታቱ ታላቅ መመለስ በማለት ጠሩት። ከዛም አንድ ቀን ቤንጃሚን የወጣቶች ኮንፈረንስ ለአፍሪካ የወደፊት ቴክኖሎጂ በሚል በሌጎስ በተያዘ መርሃ ግብር ላይ በሺዎች የሚቆጠሩ ወጣቶች ፊትና ዓለም አቀፍ እንግዶች ፊት ቆሞ ማይክሮፎኑን አስተካከለና እንዲህ ሲል ንግግሩን ጀመረ። በአንድ ወቅት ሁሉ ነበረኝ፣ ጥሩ ስራ፣ ቆንጆ ሚስት፣ ወደ ቤት በምመለስ ቁጥር ሊያቅፉኝ የሚሯሯጡ መንታ ልጆች ሁሉ ነበረኝ። ከዛም አንድ ቀን አንድ ሰካራም ሾፌር ሁሉንም ነገሬን ሰረቀኝ። በውጤ ለመሞት ሞከርኩ። ሐዘኔ መጠለያዬ እንዲሆን አደረግኩ። በዓለም ማመን አቆምኩ። የሆነ ሰው በእኔ እስከሚያምንብኝ ድረስ ቆም አደረገ ንግግሩን። ወደ ህዝቡም ተመለከተ። ስሟ ኦሊቪያ ይባላል። ስለጠየቅኩ ዕድል ሰጠችኝ፣ ምክንያቱም ያስፈልገኝ ነበርና። አሁን እኔም ለሌሎች ዕድል እሰጣለሁ። በቀጥታ ፕሮግራሙን እያስተላለፉ ወዳሉ ካሜራዎች ፊቱን አዞረ። ይህ መልእክት ለተሰበራችሁ፣ ይህንን ነገር ወይም ይህንን ሰው አጥቼ መኖር አልችልም ብላችሁ አስባችሁ ላጣችሁና ቅስማችሁ ተሰብሮ ለቀራችሁ ሁሉ ነው። ይህ የእናንተ ምልክት ነው። ተስፋ አትቁረጡ። ሕይወታችሁ አላበቃም፣ ገና መጀመሩ ነው። ቤቱን ያናጋ ጭብጨባ ተሰማ። ሰዎች ቆሙ፣ አንዳንዶችም አለቀሱ። በፍጥነት ቫይራል ሆነ። ከጎዳና ተዳዳሪነት ወደ ተስፋ የቤንጃሚን ሕይወት በሚል ለብዙዎች ትምህርት ሆነ። በመጨረሻም አንድ ቀን ናጎዚ ወደ ቤት መጥታ ይቅርታ ጠየቀችው። እርሱም ሁሉን አጣሁ ባለ ጊዜ አምላክ ሁለተኛ ዕድል ከሰጠው በኋላ ይቅርታን መረጠ። ይቅርም አላት። ለምን ቂም ይዛለሁ ሲል ራሱን ጠየቀ። አበቃን። ስለዚህ ቪዲዮ ያላችሁ አስተያየት ምንድን ነው? ከየትስ ሆናችሁ ነው የምትከታተሉን? ምን ያህሎቻችሁስ እስከ መጨረሻው ድረስ ተመልክታችኋል? ጨርሻለሁ ብላችሁ ኮሜንት ላይ በመጻፍ አሳውቁን። ታሪኩም ካዝናናችሁ፣ ካስተማራችሁና ወይም ካነቃችሁ ላይክ፣ ኮሜንትና ሼር አድርጉት። ለሌሎች አስደናቂ ታሪኮችም ቻናሉን ሰብስክራይብ ማድረግ እንዳትረሱ።